ሰላም እንዴት ናችሁ? ውድ የኤዱኬሽናል ቴክኖሎጂ ቻናል ቤተሰቦች በባለፈው ትምህርታችን ስለ ካስኬዲንግ ስታይል ሺት ሌክቸር የተወሰነ አይተናል። በዛ መካከል ቤዚክስ ኦፍ ካስኬዲንግ ስታይል ሺት ምን ማለት እንደሆነ፣ ሲንታክስ ኤንድ ሩልስ ኦፍ ካስኬዲንግ ስታይል ሺት እንደን ሴሌክተርስ ኦፍ ካስኬዲንግ ስታይል ሺት ዲፍረንት ሴሌክተሮችን ለማየት ሞክረናል እና እንዴት ሲኤስኤስ ወይም ካስኬዲንግ ስታይል ሺትን የት ጋር ማስገባት ወይም ማካተት እንዳለብን የተወሰነ በሌክቸር ትምህርታችን ለማካተት ወይም ለማየት ሞክረናል። በዛሬው ትምህርታችን ቱዴይስ ሌክቸር ሲኤስኤስ ላብ ፕሮግራሚንግ ላይ የተወሰኑ ፕራክቲሶችን እያየን ለመረዳት እንሞክራለን። ከባለፈው ሌክቸር የቀጠለ ማለት ነው። ናው ከዚህ መካከል ኦፍላይን ታይፕስ ኦፍ ሴሌክተሮች እናያለን። ምን ማለት እንደሆነ ሴሌክተሮች እናያለን። how to use እነዚህን ሴሌክተሮች ደግሞ how to use these CSS selectors የት ጋር እንደምጠቀማቸው አሳያችኋለሁ ማለት ነው። እናንተ የሚጠበቀው ኦፕን ዩር ኮምፒውተራችሁን ክፈቱ። ሬዲ ዩር ፎልደር ስትራክቸራችሁን የፎልደር ስትራክቸራችሁን ማስተካከል እንደን ኤዲተር ማንኛውም ኤዲተር ኦፕን ማድረግና እዛ ኤዲተር ላይ ጀስት የተወሰኑ ኮዶችን እየጻፋችሁ ስቴፕ ባይ ስቴፕ መከታተል ይጠበቅባችኋል ማለት ነው። ከነዚህ መካከል ታይፕስ ኦፍ ሴሌክተር አንድ 9 ሴሌክተሮችን እናያለን። 33ቶችን ደግሞ እናንተ እነዚህን ታያቸዋላችሁ ታነባላችሁ ማለት ነው። the first one is universal selector የምንለው ነው። ታይፕ ኤሌመንት ወይም ታግ ሴሌክተር እንለዋለን ሁለተኛውን። ሶስተኛውን ክላስ ሴሌክተር፣ አራት ኤዲ ሴሌክተር፣ ግሩፕ ሴሌክተር፣ አትሪቢዩት ሴሌክተር፣ ዲሴንዳንት እና ሲዶ ክላስ እና ኤሌመንት ሴሌክተሮችን እናያለን ማለት ነው። ስለዚህ what about child selector, general sibling እና adjacent sibling selector የሚሉትን እናንተ በደንብ ኤክስፕሎር ታደርጋላችሁ ማለት ነው። ናው ዳይ ወደ ፕራክቲሳችን እንገባ። let us move selector practices one by one እያየናቸው እንሄዳለን ማለት ነው። ናው in my computer I have an editor softnode++ editor አለኝ እና sublime editor አለኝ። ስለዚህ in case በእናንተ notepad++ ካለ it's enough። ናው እዚህ ጋር ሴሌክተር ወይም ደግሞ ከመጠቀማችን በፊት ምን አለኝ ጀስት skeletal codes of HTML እኛን አዘጋጃለሁ። ቀለል ለማድረግ ያክል ቀለል አድርጌ እኛን አዘጋጅቻለሁ። የዚህ skeletal code ምንም እንትን ሳይል ይሄ ነው ካስኬዲንግ ስታይል ሳይኖረው ሲቀር ይሄንን ይመስላል ማለት ነው። ናው ካስኬዲንግ ስታይል እየጨመር ደግሞ እንደሚመስል የምናየው ይሆናል ማለት ነው። the first one የመጀመሪያው ሴሌክተራችን ዩኒቨርሳል ሴሌክተር ነው። ዩኒቨርሳል ሴሌክተር ማለት ጀስት ምንም አይነት ታግ ወይም ደግሞ ለስፔሲፊክ ታግ ብቻ ካስኬድ የምናደርግበት ሚንስ ዩኒቨርሳል ሴሌክተር እንላለን። ዩኒቨርሳል ሴሌክተር ለመጠቀም ጀስት አስትሪክስ ነው የምንጠቀመው ልክ እንደ ክላስ ሴሌክተር ወይም እንደ ክላስ ከሆነ ዶት አይዲ ከሆነ ደግሞ ሃሽ እንጠቀማለን። ስለዚህ ልክ እንደዛ አስትሪክስ የዩኒቨርሳል ሴሌክተር ሴሌክተር ታይፕ ወይም ደግሞ ዲክሌር የምናደርግበት ሚንስ ነው ማለት ነው። ደን ለምሳሌ እችኛዋን ዩኒቨርሳል ሴሌክተር እዚህ ጋር አድ ባረገው ኮፒ አድርጌ በሄድና በሄድ መካከል ስታይል ሚል ከፍቼ ጀስት እዚህ ጋር ፔስት ባረግ ሲሪስ ዋን ይሄንን ዩት ጀስት አሁን ለይቶ ሄዲንግ ዋንን ወይም ፓራግራፍን ወይም ዲቭን ለብቻው ለይቶ ምን አያደርግም ካስኬድ አያደርግም። የዚህኛው የሴሌክተር ታይፕ ሲምፕሊ እንደዛረገው ባክግራውንዱን የነዚህን ፎንት ተመሳሳይ አድርጎልኛል ማለት ነው። ስለዚህ ምን ይባላል ይሄ ዩኒቨርሳል ሴሌክተር እንለዋለን ማለት ነው። እንግዲህ ዩኒቨርሳል ሴሌክተር ለብቻው ለዚህኛው ፓራግራፍ ወይም ለዚህኛው ሄዲንግ ዋን ምንም አይነት የተለየ ነገር አያደርግም። እነዚህ ኤሌመንት ሴሌክተሮች ከሌሉ ለብቻ ሄዲንግ ዋን ብለን ነጥለን ካስኬድ እስካላደረግነው ድረስ የፎንት ሳይዙን የዩኒቨርሳሉን ይወስዳል። ነገር ግን ሄዲንግ ዋን ብለን ፎንት ሳይዝ ጋር መንሰጥ ከሆነ ምን ይሆናል ማለት ነው የሄዲንግ ዋንን ይወስዳል፣ ዩኒቨርሳሉን ሪጀክት ያደርጋል ማለት ነው። ሶ ሌሎች ሴሌክተሮች ከሌሉ ዩኒቨርሳል እንደ ዲፎልት ነው ያገለግለናል ማለት ነው። ስለዚህ ዩኒቨርሳል ሴሌክተር ያነው ጥቅሙ። ስለዚህ አሁን ሌላ ሁለተኛው ሴሌክተራችን ኤሌመንት ሴሌክተር ወይም ታግ ሴሌክተር ወይም ደግሞ ታይፕ ሴሌክተር ይባላል። ምን ማለት ነው? እነዚህን ታጎች እየወሰድን እኛን ሄዲንግ ዋን እነዚህን ፓራግራፍ እነዚህን ዲፍ ሌሎችንም እየወሰድን ካስኬድ የምናደርግበት ሚንስ ኤሌመንት ሴሌክተር ይባላል። ለምሳሌ እኛን ሄዲንግ ዋን ብቻ አጥፍቼ
ኮፒ አድርጌ እዚህ ጋር ስታይል መካከል እንደዚህ ኢንተርናል ስታይል ነው የሚባለው ይሄ ጀስት እዚህ ጋር ካስኬድ ለማድረግ ብሞክር ይሄንን ሴቭ ባደርገው የሄዲንግ ዋንን ባክግራውንድ ከለሩን ይሄ ፎንት ፋሚሊውን ታይም ሮማን ፎንት ሳይዙ 32 የሆነ ከለሩ ልክ እነዚህ ቴክስት ወይ ቴክስት ትራንስፎርም ቦርደር ራዲየስ እነዚህን በአጠቃላይ ካስኬድ ባደርገው እና ይሄንን ሪሎድ ባደርገው እንደዚህ አይነት ይመጣልኛል። ለሄዲንግ ዋን ብቻ ነው የሰራሁት ግልጽ ነው። ለዚህኛው ፓራግራፍ ለነዚህ ፓራግራፎች ነው ወይም ደግሞ ለነዚህ ዲቭ እና ለዚህ ፓራግራፍ አልሰራውም ማለት ነው። ስለዚህ የሚባለው ኤሌመንት ሴሌክተር ወይም ታይፕ ሴሌክተር ወይም ታግ ሴሌክተር እንለዋለን ማለት ነው። ታግ ሴሌክተር ይባላል። ናው ፓራግራፍን ለመጨመር ስፈልግ እችኛዋን ፒ ወስድና እችኛዋን ፒ እዚህ ጋር ወስድና እነዚህን ፕሮፐርቲስ አካታለሁ ማለት ነው። ስለዚህ እችኛዋን ለምሳሌ ኮፒ አድርጌ እዚህ ጋር ባመጣላችሁ ለፍጥነት ብዬ ነው ኮፒ ፔስት ማድረግ አክቹአሊ ጀስት እንደዚህ አድርጌ ባመጣው what is the result ሪዛልቱ ነው ማለት ነው። አሁን ይሄኛው ፓራግራፍ እና ይሄኛው ፓራግራፍ አሁን ካስኬድ ይሆናሉ። አሁን እችኛው ዲቭ ካስኬድ አትሆንም ማለት ነው። ጀስት እንደዚህ ባደረገው ዩሲ ቦርደሩ ዳሽድ የሆነ ባክግራውንዱ ይሄኛው ከለር የሆነ ካስኬዲንግ ስታይል ሺት ኢንክሉድ አድርጌያለሁ ማለት ነው። ስለዚህ እነዚህ የፓራግራፍ እንትኖች ናቸው ማለት ነው። የፓራግራፍ ካስኬዲንግ ስታይል ሺት ነው ማለት ነው። ሶሪ ናው ይሄ በአጠቃላይ ምን ይባላል? ኤሌመንት ሴሌክተር ወይም ታይፕ ሴሌክተር ወይም ታግ ሴሌክተር እንለዋለን ማለት ነው። ማንኛውንም HTML ታግ እየወሰድን ካስኬድ የምናደርግበት ሚንስ ኤሌመንት ሴሌክተር እንላለን ማለት ነው። ስለዚህ ሁለተኛው ኤሌመንት ሴሌክተር አየን። በሶስተኛ ደረጃ ክላስ ሴሌክተር የሚባለው ነው። ክላስ ሴሌክተር የምንለው ጀስት የኛውን እና እዚህ ጋር ልምጣና ይሄኛውን ክላስ ሴሌክተርን እዚህ ጋር አደረጋለሁኝ ጆይንት ላይ መስራት ይችላል። ጀስት እቺኛዋን ኖት የምትለዋን ኮፒ አድርግና እዚህ ጋር ማድረግ ይችላል። ሶ አሁን ይሄኛው ኖት ማለት ክላስ ሴሌክተር ነው። ዶትስ ፎሎድ ባይ ዘ ክላስ ኔም። አሁን ኖት የሚባል እዚህ ጋር የለንም። እዚህኛው ምንም አይነት ክላስ የለንም። ስለዚህ ካስኬድ ማድረግ የፈለግነው ቦታ ላይ ምን እናደርጋለን? እቺኛዋን ስፔስ እንሰጥና በታጉ መካከል ክላስ is equal to ብለን ኖት እንላለን ማለት ነው። ስለዚህ አሁን ምን ይሆናል? ፓራግራፍ እቺኛዋ ፓራግራፍ ብቻ ማለት ነው። ከፓራግራፉም አንዷ ፓራግራፍ ብቻ ምክንያቱም ይሄኛው ክላስ የለውም። ስለዚህ እቺኛዋን this is paragraph is universal selector የምትለዋን ያረጋታል ካስኬድ ያረጋታል ማለት ነው። ይሲ እቺኛዋን ብቻ ካስኬድ ያረጋታል። ይሄኛው ሄዲንግ ዋን ስለሆነ ካስኬድ የለውም፣ ይሄኛውም የለውም ማለት ነው። ስለዚህ እንደዚህ አይነቱን የካስኬዲንግ ስታይል ሺት አይነት ምን እንለዋለን? ክላስ ሴሌክተር ዶት ፎሎድ ባይ ክላስ ኔም this is class name ክላስ ኖት እዚህ ጋር አሁን ክላስ ሴሌክተር ጥቅሙ ምንድነው? የተለያዩ ክላሶችን አንድ ላይ ተመሳሳይ ካስኬዲንግ ስታይል ሺት ለማስገባት ስንፈልግ ክላስ ብለን ክላስ ኔም እንሰጣለን ማለት ነው። ለምሳሌ እኛውን መጨመር ከፈለገ ክላስ ልና is equal to ብያውንም ይሄንን ኖት እለዋለሁ ማለት ነው። ተመሳሳይ ስም ለመስጠት ከፈለኩ ስለዚህ እቺኛዋም ትሆናለች ማለት ነው። እቺኛዋም ካስኬድ ትሆናለች ማለት ነው። ይሲ አንድ አይነት ይሆናሉ ማለት ነው። ስለዚህ ክላስ ጥቅሙ ምንድነው? አንድ የተለያዩ ታጎችን አንድ አይነት የክላስ ካስኬድ ማድረግ ስንፈልግ በዛ ልክ እንሰጣለን። አሁን እኛውን ዲቭንም መጨመር ከፈለኩኝ ተመሳሳይ ማድረግ ከፈለኩኝ ነው ማድረገው እዚህ ጋር መጣና ክላስ ልና ምን አደርገዋለሁ? ኖት እለዋለሁ ማለት ነው። ስለዚህ ሶስት ክላሶች አሉ። ሶስቱም ክላሶች ተመሳሳይ ስም ሰጣቸውና ተመሳሳይ ካስኬዲንግ እንደዚህ ያስገባልኛል ማለት ነው። ስለዚህ ምን ማለት ነው? ክላስ ሴሌክት ማለት ነው። ነገር ግን ለምሳሌ ይሄኛውን አንዷን እቺኛዋን ዲቭ እንትን ማለት ፈልግ እዚህኛው ዲቭ ላይ ስላለ ነው የሚያደረገብኝ። ስለዚህ ይሄኛውን ዲቭ ለመለየት ከፈለኩኝ ምን አድርገዋለሁኝ? ኤቢ ልለው እችላለሁ። አሁን ኤቢ ብለው ምን ያደርገው ማለት ነው? እቺኛዋን ዲቭ ያወጣታል ማለት ነው። ስለዚህ በዛ ፈንታ
እኛው ኤቢ ለብቻ እንደገና እዚህ ጋር መጥቼ ዶት ኤቢ እና ካስኬድ ማድረግ እችላለሁ ማለት ነው። ካስኬድ አድርገዋለሁ እዚህ ጋር ላይክ ዚስ። ስለዚህ እዚህ ጋር ኤቢ ብዬ እዚህ ጋር ፎንት ሳይዝ እያልኩኝ መቀጠል እችላለሁ ማለት ነው። ፎንት ሳይዝ ኮሎን 12 ፒክሰል ያልኩኝ ካስኬድ ማድረግ እችላለሁ። ስለዚህ አሁን እዚህ ጋር 12 ፒክሰል ፎንት ሳይዝ ይኖረናል ማለት ነው። ስለዚህ ይሄ ምን እንለዋለን? ክላስ ሴሌክተር እንለዋለን ማለት ነው። ክላስ ሴሌክተር it used to group of class can make it the same format ሴሌክተር ስንጠቀም የተለያዩ ሴሌክተሮችን የተለያዩ ታብ እንትን የክላስ ኔሞችን ወይም ደግሞ ሴም ክላስ ኔም የተለያዩ ታጎችን ማድረግ እንችላለን። ተመሳሳይ ካስኬዲንግ ስታይል ሺት መጠቀም ያስችለናል ማለት ነው። ይሄ ክላስ ሴሌክተር እንለዋለን። አራተኛው አይዲ ሴሌክተር ነው። በተቃራኒ አይዲ ሴሌክተር ደግሞ ምንድነው የምናደርገው? ሃሽ ፎሎድ ባይ the name። ስለዚህ እኛውን ብንወስድ ለምሳሌ እዚህ ጋር አይዲ የለንም፣ ሁሉም ቦታ አይዲ የለንም። የክላስ ኖሮም አልኖረውም። ለምሳሌ እኛውን ስፔሰር እና አይዲ ኢኳል ቱ ብዬ እኛውን አይዲ ስፔሻል ሄዲንግ እኛውን ብሰጠው እዚህ ጋር መጣና ስፔሻል ሄዲንግ ብለው ደን እኛውን ለምሳሌ አይዲ ሴሌክተር ኮፒ አድርግና ይሄንን ክላስ ሴሌክተሩን ላጥፈውና ቼክ ላድርገው። ነች አሁን አይዲ ሴሌክተር መሆኑን የምናውቀው ምንድነው? በዚች በሃሽ ነው ማለት ነው። ሃሽ ፎሎድ ባይ the id name ስፔሻል ሄዲንግ የምትለው የትኛዋ ነች? ስፔሻል ሄዲንግ የምንላት እቺ ነው። ስለዚህ እቺ አይዲ ስፔሻል ሄዲንግ የምትለው ለዚህ ዶክመንት ዩኒክ ነች። ሌላ ስፔሻል ይኛውን እዚህ ጋር መተን አይዲ ብለን ለምሳሌ ስፔስ እንሰጥና ኢዝ ኢኳል ቱ ብለን እዚህ ጋር ብንሰጥ ስህተት ነው የሚሆነው ማለት ነው። ምክንያቱም አንድ አይዲ ኔም ለአንድ ዶክመንት ብቻ ነው የሚያገለግለን ማለት ነው። ስለዚህ ተመሳሳይ አይሆንም፣ እዚህ ጋር መለያየት አለብን ማለት ነው። ስለዚህ እዚህ ጋር መጥቻውን ሎድ ባደርገው እኛውን ዩኒቨርሳል ስሪ ይሄኛውን ዩኒቨርሳል ስሪ ኤግዛምፕል የሚለውን ካስኬድ አድርጎልኛል ማለት ነው። እነዚህን ተጠቅሞ ባክግራውንድ ከለሩን ይሄ ባክግራውንድ ከለር ማለት ነው። ከለሩን የቴክስት ከለሩን ሆኗል፣ እንደዚህ አይነት ሆኗል። ጀስት ፎንት ሳይዙ 28 ነው። ለምሳሌ እኛውን 12 ባረጋት ለውጥ እንድታዩት ይሄን 12 ባረጋው ፎንት ሳይዙን ጀስት ይሄንን ተረውት በጣም ትንሽ ፎንት ሳይዝ ይኖረዋል ማለት ነው። ስለዚህ አሁን ካስኬድ አድርጎልኛል። በምን አይዲ ሴሌክተርን ተጠቅሜ እኛውን ብቻ አይዲ ሴሌክተር የሚያገለግለን ግን አንድ ስፔሲፊክ የሆነ ታግን ወይም ስፔሲፊክ የሆነ ዲቭ ወይም ስፔሲፊክ የሆነ ቴብል ወይም ፎርም እሱን ብቻ ነው የሚያገለግልልን ማለት። ስለዚህ የተለያዩ ፓራግራፎች ቢኖሩ ፓራግራፉ የተለያየ አይዲ ካልሰጠን በስተቀር ካስኬድ ያደርግልናል ማለት። ለምሳሌ እኛውን ተመሳሳይ ብሰጠው ምን ይሆናል? ተመሳሳይ ብሰጠው ምን ያደርግልኝ ይችላል ማለት ነው። ጀስት እንደዚህ አይነት ነው። ይሄ አይዲ ሴሌክተር እንለዋለን። ሌላኛው ደግሞ ግሩፕ ሴሌክተር ነው። ግሩፕ ሴሌክተር የምንለው ምንድነው? የተለያዩ ታጎችን ሄዲንግ 1 ሄዲንግ 3 ሄዲንግ 4 ቢኖረን እዚህ ጋር ለምሳሌ እዚህ ጋር ሄዲንግ 1 ብቻ ነው ያለው። እዚህ ጋር መጥቼ ሄዲንግ 2 ብዬ እንደዚህ then close heading 2 then heading 3 just heading 3 ብል እና እኛውን ኮድ እኛውን just አምጥቼ እዚህ ጋር ኢንክሉድ ባደርጋት እንደዚህ ኢንክሉድ ባደርጋቸው ሄዲንግ 2 ሄዲንግ 3 ሄዲንግ 4 አለ። ስለዚህ ሄዲንግ 2 ሄዲንግ 3 እና አሁን ሄዲንግ 4 የለም አክቹአሊ እሱንም እዚህ ጋር ሄዲንግ 4 ብዬ ባካትት ወይም በሄዲንግ 4 ፈንታ ሄዲንግ እንደዚህ ባካትት ዘን አሁን ያደርግልኛል ጀስት እንደዚህ ያደርግልኛል። ይሄኛውን ሄዲንግ 1 ሄዲንግ 2 ነው፣ ይሄ ሄዲንግ 3 ነው፣ ሄዲንግ 4 ነው። ስለዚህ እናደርግልኝ ማለት ነው
እነዚህን ሁሉንም አንድ ላይ ግሩፕ አድርጎ ተመሳሳይ ካስኬዲንግ ስታይል ሺት መስጠት ስንፈልግ የምንጠቀመው ነው ማለት ነው። ስለዚህ ምን ይባላል? ይሄ ግሩፕ ሰሌክተር እንለዋለን ማለት ነው። ሌላኛው ደግሞ ዲሴንዳንት ነው። ዲሴንዳንት ሰሌክተር የምንለው ደግሞ ምንድነው? አንድ ዲቭ ይኖረናል። ለምሳሌ እችኛዋን እስከዚህ ሪሙቭ አድርግና እዚህ ጋር አንድ ዲቭ አለ። እችኛዋ ዲቭ ፎሎድ ባይ ፒ። እዚህ ዲቭ ውስጥ ያለችውን ፒ ማለት ነው። ዲቭ ተከፍቷል፣ እዚህ ጋር ተዘግቷል። ስለዚህ እዚህ ውስጥ ምን አለ? እችኛዋ ፓራግራፍ አለች። ስለዚህ ፒ ማለት እችኛዋን ፓራግራፍ ለምሳሌ ከዚህ ውጭ ሌላ አለ። እዚህ ጋር ከዲቭ ውጭ አንድ ፓራግራፍ አለ። እዚህ ሌላ ፓራግራፍም እዚህ ጋር ማድረግ እንችላለን። ግን ካስኬድ የሚያደርገው የትኛው ነው ማለት ነው? እዚች ዲቭ ውስጥ ያለችውን ብቻ ፓራግራፍ ማድረግ ማለት ነው። ዲሴንዳንት እንለዋለን። ይሄኛውን ኮፒ አድርገን እዚህ ጋር ብናመጣው ካስኬድ የሚያደርጋት ማይ ኔም የምትለው ነው ማለት ነው። ስለዚህ እዚህ ጋር ስታይል ውስጥ ፔስት ብናደርጋት ባክግራውንድ ከለሩ ይሄ ፎንት ፋሚሊው ደን ፎንት ሳይዝ የሆነ ብንል አሁን ሎድ ብናደርገው ይሄንን ምን ያደርግልናል? ማይ ኔም የምትለዋን ብቻ ካስኬድ ያደርግልናል ማለት ነው። እችኛዋን ብቻ ለይቶ ካስኬድ የሚያደርጋት እችኛዋን ብቻ ቢኮዝ ምን ማለት ነው? ዲቭ ውስጥ ያለችውን ፓራግራፍ ይሄኛውን አትንካ ማለት ነው። ሌላ አባባል እቺን ዲቭ ብናወጣት ግን እችኛዋን ዲቭ ዲሴንዳንት ነባ ይቀርና ምን ይሆናል? ሌሎችን ፓራግራፎች ይሆናሉ ማለት ነው። እንደዚህ ካስኬድ ያደርግልናል ማለት ነው። ስለዚህ ምን እንለዋለን? በአጠቃላይ ዲሴንዳንት እንለዋለን ማለት ነው። ሌላኛው አትሪቢዩት ነው። እንግዲህ አትሪቢዩት ሴሌክተር ምንድነው ማለት ነው? አትሪቢዩት ሴሌክተር just a ታርጌት ብላንክ ልንል እንችላለን። አሁን እዚህ ጋር የምንለው ወይም ደግሞ የሃይፐርሊንክ እንትን የለም። እዚህ ጋር ለምሳሌ የሃይፐርሊንክ እንትን ማስገባት እንችላለን። ኤነል እና ሃይፐር ሪፈረንስ ደን እንደዚህና ታርጌት ብለን ታርጌቱ ምን መሆን ይችላል? ብላንክ የሆነ እዚህ ጋር ሆም ብንል ስለዚህ በዚህኛው ምንድነች? አትሪቢዩት ነች። እችኛው አትሪቢዩት ወይም ደግሞ ፎርም ነው። ብዙ ጊዜ ኢንፑት ታይፕ is equal to text ልንል እንችላለን። ዩዘር ኔም ኢንኬስ በዚህ ጊዜ ምንድነው ማለት ነው? አትሪቢዩት ሰሌክተር እንላለን ማለት ነው። አትሪቢዩት ሰሌክተር ወይም ደግሞ ሆቨር እነዚህ ናቸው። ብዙ ጊዜ እነዚህ አትሪቢዩት ሰሌክተር ለምሳሌ ጋር ፔስት ላድርጋት እና ታርጌት ብላንክ ይሄንን የለንም አክቹአሊ እችኛዋ ሆም የምትለዋ እንትሆናለች። እኛውም ልክ እንደምታዩት ማለት ነው። በአትሪቢዩቱ ካስኬዲንግ ስታይል ሺት የምንሰራበት ሚንስ እንለዋለን ማለት ነው። አትሪቢዩት ሰሌክተር እንላለን ማለት ነው። ሌላኛው ሲዶ ሰሌክተር ነው። ሲዶ ሰሌክተር እንግዲህ ብዙ ጊዜ ከሊንክ ጋር ወይም ከሃይፐርሊንክ ጋር ተመሳሳይ ሃይፐርሊንኮችን ኦቨር ኦን ቪዚት ኦን አክቲቭ እያለን የምንሰራበት ሚንስ ነው። ስለዚህ እቺ ለምሳሌ ኮፒ አድርግና ጀስት ይሄኛው አትሪቢዩት ሴሌክተር ነው። ጀስት ኤል ትባል ምን አለች? እዚህ ጋር ኤ አለች። ስለዚህ እኛውን ሊንክ እናርግልኝ ማለት ነው። ባክግራውንድ ከለሩ እንደዚህ ከለሩን ቴክስት ዲኮሬሽን አንደርላይን ፎንት ዌይት ቦልድ አድርግልኝ ያልኩት ነው። ስለዚህ ኦን ሆቨር አሁን ደግሞ ምንድነው ሆቨር ስታደርጉ ይሄ እንዲመጣ ነው የተፈለገው። ናው እንደዚህ ሲያደርግ ዩሲ ሆቨር ስታደርጉት የሆነ ከለር አለው። ዩሲ ከለር አለው። እኛው ደግሞ አንደርላይን ማለት ባይ ዲፎልት ማለት ነው። እዚህ ጋር ቴክስት ዲኮሬሽን አንደርላይን ስላልኩት ነው። ይሄንን ነን ብትሉት ምን ይሆናል ማለት ነው? ይጠፋል ማለት ነው። እዚህ ብላረኩት ቴክስት ዲኮሬሽን ኦን ሆቨር ነን ይያለው። ሶሪ ተረውና ኦን ሆቨር ስታረጉት
አንደርላይኑ ኦልሬዲ ይጠፋል። ኦን ሆቨር ስለሆነ የሰራሁት ነው። ይሄ ሊንኩ አለው በኔቸር ግን ሆቨር ስታደርጉት አሁን ሊንኩ ጠፍቷል ማለት ነው። እኛው አንደርላይን የምትለዋ ነን ስላደረግኳት። ስለዚህ ይሄ ምን ይባላል ማለት ነው? ሲዶ ክላስ ሴሌክተር እንለዋለን ማለት ነው። ሌላ ሲዶ ኤሌመንት ሴሌክተር ምንለው አለ። እሱ ማለት ደግሞ ማለት ነው ለምሳሌ በሁለት ኮለን ይሄኛው በአንድ ኮለን ነው የምንጀምረው። ኤ ዶት ሆቨር ምንድነው? ኮለን ሆቨር ነው የምንለው። ይሄኛው ደግሞ ሁለት ዶት ዶት ነው የምንጠቀመው። ፈረስት ሌተር እንላለን። ለምሳሌ ማለት ነው ፈረስት ሌተር ኦፍ ዲስ ፓራግራፍ የሆነ ካስኬድ አድርግልኝ ማለት ነው። ስለዚህ ምን እንለዋለን? ይሄ ሲዶ ኤሌመንት ሴሌክተር እንለዋለን። ይሄንን ደግሞ ያርገን ብናየው እዚህ ጋር ለምሳሌ እዚህ ጋር መጥተን ብናስገባው እሺ ፓራግራፉን የሁሉንም ፓራግራፍ ፈረስት ሌተር ከለሩን እንደዚህ አድርግልኝ፣ ፎንት ሳይዙን እንደዚህ አድርግልኝ፣ ፎንት ዌይቱን ቦልድ አድርግልኝ ማለት ነው። ስለዚህ የፓራግራፍ ነው የተጠቀምኩት። የዚህኛው ፓራግራፍ እና ሌሎችም ፓራግራፎች ካሉ የመጀመሪያዎቹ ሌተሮች ምን ይሆናሉ ማለት ነው? ይህንን ካስኬዲንግ ስታይል ሺት ስታይል ይወስዳሉ ማለት ነው። ሲ ዲስ ዋን ዩ ሲ ይሄ ፓራግራፍ ነው። ይሄን ፓራግራፍ ነው የመጀመሪያውን ፊደል ትልቅ ወይም ደግሞ የተለያየ ከለር አደረገልኝ ማለት ነው። ስለዚህ የዚህ አይነት ሴሌክተር ምን ይባላል ማለት ነው? ሲዶ ኤሌመንት ሴሌክተር እንለዋለን ማለት ነው። ሶ ዲስ ኢዝ ቤዚክስ ኦፍ ካስኬዲንግ ስታይል ሺት። ሴሌክተር ናቸው። ቻይልድ ሴሌክተር፣ አጀሰንት እና ጀነራል ሰብሊንግ ደግሞ እናንተ ይዋቸው። ስለዚህ አጭሩ ይህንን ይመስላል። እንዴት እናደርጋቸዋለን? የተለያዩ ካስኬዲንግ ስታይል ሺቶችን ደግሞ እናንተ የጨመራችሁ መማር ትችላላችሁ ማለት ነው። ናው ሃው ቱ ኢንተግሬት ኮድ ወርክስ። እንግዲህ እነዚህን ኮዶች ሴሌክተሮችን ካወቅናቸው ምን ማለት ነው? ሴሌክተሮችን እያንዳንዳቸውን ብዙ ሴሌክተሮች አሉ። እነሱን ካወቅናቸው በኋላ የት ቦታ እናስገባቸዋለን? ኤችቲኤምኤል ላይ የሚለውን ነገር ነው የምናየው። ኢንተርናል፣ ኢንላይን እና ኤክስተርናል ኤችቲኤምኤል ላይ በሶስት መልኩ ኢንክሉድ ማድረግ እንችላለን ሲኤስኤስ ማለት ነው። ስለዚህ እነዚህን እናያቸዋለን። እዚህ ጋር ኮድ እያየን እንሄዳለን። ይሄ ኢንዴክሳችን ወይም ደግሞ እኛዋ ስኬሌተን ኮዳችን ናት። ስለዚህ ምን ማለት ነው? ይሄ ኤችቲኤምኤል ብቻ ነው። ኢንተርናል ከሆነ ካስኬዲንግ ስታይላችን በሄድ መካከል ችን እንጨምራለን። እነዚህ ስታይል የምትል ታግን ከፍትና ቦዲውን ባክግራውንድ ከለር ተጠቅመን ይሄንን ሄዲንግ ዋኖችን እንደዚህ ያደርግልኝ፣ ሌሎችንም እንደዚህ ያደረግን የምንሰራበት ሚንስ ኢንተርናል እንለዋለን። ኢንላይን ከሆነ ግን እዛው ሄዲንግ እንልና ሄዲንግ ዋን እና ስታይል የምትል አትሪቢዩትን ጨምርና እዛ ውስጥ ማካተት ነው። ስለዚህ ይሄኛው ብዙ ጊዜ አይመከርም። ለአንድ ታግ ብቻ ነው እንደዚህ የምንጽፈው። ሌላኛው ታግ ብዙ ታግ ሲሆን በጣም ብዙ ካስኬዲንግ ስታይል ይኖርናል ማለት ነው። ግን ቤዚክ እና ቤስት ፕራክቲስ የምንለው ይሄኛው ኤክስተርናል ነው። ኤክስተርናል ሲኤስኤስ ማይ ስታይል ዶት ሲኤስኤስ ብለን ዝም ብለን እኛን አጠራርገን እንጽፈና ምን እናደርጋታለን? ዶት ሲኤስኤስ ብለን ሴቭ እናደርጋታለን። ከዛ እዚህ ጋር መጠን ሊንክ በሄድ እና በሄድ መካከል ሪል ስታይል ሺት ሪል የምትጠቅመን ሪል ሪፈረንስ የምትጠቅመው ምንድነው? ካስኬዲንግ ስታይል ሺት ዶክመንት ኢንክሉድ እንድናደርግ ነው የምትጠቅመን። ስለዚህ ሃይፐር ሪፈረንስ ማይ ስታይል ዶት ሲኤስኤስ ብለን ኢንክሉድ እናደርጋታለን ማለት ነው። ስለዚህ ማይ ስታይል ዶት ሲኤስኤስ ብለን ኢንክሉድ ስናደርግ ይህንን ቀጥታ ይወስድና ካስኬዲንግ ስታይል ሺታችንን ኢንክሉድ እናደርጋለን ማለት ነው። ስለዚህ በዚህ መልኩ ሴሌክተሮችን ኢንክሉድ እናደርጋቸዋለን ማለት ነው። ሶ ላይፍ ኦፍ ኤ ፕሮግራመር እንግዲህ ይህንን ይመስላል እንትናችን ያው የዛሬው ትምህርታችን ጀስት የፕሮግራመር ላይፍ እንግዲህ just make it collaborate, share ideas, discuss in detail, ask questions each and everybody, smart movement ወይም ደግሞ በአጠቃላይ ይህንን ሼር አይዲያን ሼር የምናደርግ ከሆነ ጥሩ የመማማር እድላችን እናሰፋለን ማለት ነው። ያላወቅነውን ከሰዎች እናውቃለን፣ እኛ ደግሞ ላላወቁ ሰዎች ሼር አይዲያ እናደርጋለን። ይሄ የአንድ ፕሮግራመር ቲም ወርክ ወይም ኮላቦሬሽን የምንለው ነው። ኪፕ ኢት አፕ። ይህንን በርቱ፣ ጠንክሩ። የዛሬው ቪዲዮአችን የዛሬው ትምህርታችን እስካሁን ነበረ። በቀጣይ ትምህርታችን
ቤዚክስ ኦፍ ሜኑ የተለያዩ እነዚህን እናያለን። እንዴት እነዚህ ክሬት ይደረጋሉ፣ እነዚህ ሊንኮች ሜኖች እንዴት ክሬት ይደረጋሉ፣ ወይም እነዚህ ሄደሮች እንደዚህ ክሬት እናደርጋቸዋለን የሚለውን እናያለን። የዛሬውን ጨርሰናል። አመሰግናለሁ። ባይ ባይ።